ግጥም ርዕስ ሜሮን ሽንት ቤት ሳትደርስ ለቀቀችው አሯን መድኃኒት ብታስመጣም ከጣሊያን አላስቆመላትም በየቀን መሄዷን ደግሞ ጋይስ በፍጹም እንደዚህ ነገር ይነገረኛል ብዬ ያልጠበኩት በቃ መለኛው ጋር ማለት ነው። ዛሬም አላችሁ እንዴ እናንተ? ወይኔ ባይዘዌ በዚህ ሰኮንድ ላይ ምንቴ ገብቶ እየተዋቀሰ ነው መግቢያው ላይ ማለት ነው። አንደኛ እጄ ላይ ነበር። አረ ይቅር ወደ ራሴ ልፈትፍት ብዬ መጣሁ። ምንቴ ዛሬም አለክ እንዴ? እንደዚሁም ደግሞ ያው ለፈገግታ ያክል አንዳንድ ዩቲዩብ ላይ ላይክ እያደረኩ የሰማው አንዳንድ ነገሮችን ፈገግ ያሰኘኛል። ዛሬ ነው ወደ ቁም ነገር ልምጣና ሀይሚትዬ ማይስዊት እንግዲህ ትላንትና በማዘን አንድ ብቻ ነው ያቀመሰችው ጥፊ ማለት ነው። መድገም ነበረባት እዚህ ላይ ሮንግ ጥፊ ድጋሚ ጥፊና ጉርሻ ይደገማል። ሀይሚትዬ ኔክስት ማንንም ጥፊ ስታቀምሽ ማንንም ኤኒ ማለት ነው ማንኛውንም ሰው ጥፊ ካረግሽ ያው ግዴታ መድገም አለብሽ። ኦኬ። ሌላው ደግሞ ምን ብላለች? ልክን አትለፍ ስርዓት ያዝ ብላ ሲሪየስ ብላለች። አዎ እንዴ ሄኖክ እኮ ምሳኔ ጋብዘክ ብሩኬ የሸክላ ጥብስ ምንድነው? የሆነማ ቃል ገብቶልሃል ወይ ዱባይ ይዞ ኢንጆይ ሊያደርግክ ብሩኬ። ቀብራራው ማለት ነው። ቀብራራው ደግሞ አማቾች በጣም እያስቸገሩ ነው ዩቲዩብ ላይ ያሉት ማለት ነው። ካይሜ ላይ ወረድ ይበሉ ኤቭሪባዲ ጋይስ ማለት ነው። ቁጥርና ምናምን ስላላቸው በአስጠንቅቅልን እንደ ከሚስትክ ላይ ወረድ ይበሉ ማለት ነው። አማቾች ሰፈር ማለት ነው። ወይኔ እናቴ አባቴ ሚስት አማቾች እኮ በጣም ነው የሚያስቁኝ እናንተ። ዌር አር ዩ? ለማንኛውም እንግዲህ የክሴት የሆነች ወንድ ልጅ ላይ እጅ ማንሳት ጀግና አያስብልም። ሮንግ። ጀግና ነው የሚያስብለው ወንድ ሆኖ ሴት ላይ ነው እንጂ እጅ ሲያነሳ ጀግና ማያስብለው። ሴት ሆናማ ከደመስተች እንደ ሄኖክ አይነቱን ጀግኒት ነው የምትባለው። ለዛም ጀግኒት ፕሪንስ። ኦኬ ስማርት ሀይሚትዬና ሄኖክ በቃ እኛ በቃ አልተመቸከንም ማለት ነው። ግን ቤትክ ስንሄድ ላይክ እናደርጋለን፣ ቪዲዮ እናያለን። ለምን እንዴ ውዶች ዝም ብሎ መፈመስ አለ እንዴ? ዝርጥጥ እያደረግነው ነው የምናስፈምሰው። እንዴ መፈመስን ቀልድ ነው ወይ እንዴ? መፈመስ ማለት እኮ ውዶቼ ዝም ብሎ መፈመስ የለም፣ መኮርኮም አለበት። እና ሀይሚትዬም ይሄው በጥፊ እንዳላሰችው ማለት ነው። ዝም ብሎ መፈመስ የለም። አንዳንድ እህቶች ድራማ ነው እኮ ለመፈመስ ሲመጡ እንዴ ነው ውትድርና ስገቡ ለ6 ወር ኮርስ እንደምትወስዱት የለም። ካሁኑ እየጠበጠብን ነው ማስለመድ ያለብን። ስድብ የሚሳደብ ካለ እንደኔ አይነቱ ደግሞ በትችት ላይክ በቃ ቲክቶክ ላይ ማፍርስ ነው የሚያደርጓችሁ ወላሂ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ባይዘዌ የሀይሚትዬና የብሩኬ ወደ ደስታ ይመጣሉ፣ ወደ ሰላማቸው ይመጣሉ። ናፍቀውናል። ያጭቅጭቃቸው የፍቅር የሚጨቃጨቁት በቃ ያኔ በጣም ናፍቀውናል። ግን እኛ ምንድነው ውዶቼ ሞርዛን የሀይሚትዬ ወዳጆች ቲክቶክ ላይ ያላችሁ ወደ ራሳችሁ ተመለሱና ዱዓ ጸሎት አድርጉ። ለምን ዩቲዩብ የሚሰራ ሰው በቃ እየባሰ ነው የሚሄደው። ሪሊው ነው ዛሬ ላይ ሳስበው ቲንክ ሳረገው ማለት ነውና እንደ መጀመሪያቸው ቢመለሱ መልሰው እንደዚህ አይነት ቪዲዮ መስራታቸው አይቀርም። እኔ ራሴ በቃ እንዴ ለምንድነው ሳቄናል ማለት ጀመርኩ። ተስፋ መቁረጥ ማለት ነው። ሪሊው እንደ መጀመሪያው እንግዲህ ቶሎ አልተመለሱም። እያሰብኩ የነበረው ባለፈው ማለት ነው ቦክስ ሻንጣ ያመጣቀን ከዛን ሰኞና ማክሰኞ ህርቅ ብዬ ነበር። ግን ህርቅ ሳይሆን አሁን ሀይሚትዬና ሄኖክ የሚያደርጉት ነገር ያኔ ቡታጅራ እንዳለው እንደ መጀመሪያው ደብቆኝ ነው አልነገረኝም። ላይክ በቃ ጨርሰናል የሚባለው ነገር እየመጣ ነው። እንደ አዲስ ፍረሽ አድሰውታል። በጣም ግራም ያጋባ ነው። ስለዚህ የመዳም ቅመሞችዬ የምወዳችሁ የማከብራችሁ በየሃይማኖታችሁ ዱዓ አድርጉ። እንደዚህ አይነት ነገር ውስጥ አንድ የገባ ሰው እነሱ አሁን አያቆሙም። ቢያቆሙም ከስንት ወር በኋላ ይጀምራሉ። ስለዚህ ውስጣችንን ማሳመር አለብን። እንደ ግሪስ ፋሚሊ በቃ ሪሊው ነው የምነግራችሁ። እኔ ትናንትና አሁን የምሰማው ነገር ዋና ፖይንቱ ምንድነው ብትሉኝ ይንገረኝ እየደበቀኝ ነገር አለ ምናምን ያለፈ ታሪክ የመጀመሪያ
ቡታጅራ ሆነው እንደጀመሩት ነው እንደ አዲስ ሀይሚቲ አሁን ከሄኖክ ጋር የጀደዱት ማለት ነው። ስለዚህ አላህ ወደ ሰላም ይመልሳቸው። እንወዳቸዋለን፣ እናከብራቸዋለን። የብሩክን ሰብስክራይብ አታንሱ፣ ሼር አድርጉለት። አማቾች ዩቲዩብ ላይ ያላችሁ ሼር አድርጉ። ዝም ብሎ ነው እንደ አማች የሚባለው። ቅርታ እኔ ጋር አይፓድ ምናምን አይጠፋም እና እንግዲህ ያው ሀይሚቲም እንደሸረተችው አስጠንቅቀዋለች ለሄኖክ። እየተወኑት ነው ኮዶች። ሁሉም ትወና ቢሆን እነሱ ወይ ድራማ ነው ብለው አላሉም። ርዕስም የለውም ማለቂያም የለውም። ገባችሁ? ርዕስ ያለው ነገር ነው ማለቂያ ያለው። ስለዚህ እኛ ካየነው አንድ እውነታ ነገር አንድ ቤት ነው የሚያልቀው። እውነታ ነገር ሀይሚና ብሩኬ ቤት ያልቃል። ስለዚህ አሁን ምንድነው ፍፄና ሄኖክ ግን በአንድ ቀን ይዘጋሉ። ከዛም በኋላ ዛሬ ማጋ ነው ብሩክ ቤት፣ ከዛ ነገ ሀይሚ ቤት። ስለዚህ እንደዚህ አይነት እውነት በፍጹም የለም። እንደዚህ አይነት እውነት የለም። ገባችሁ? እንደውም አንዳንዴ እነሀብ እነመለኛ እኔ መለኛ ራሱ ከባለቤት ጋር በምርጥ ነገር ነው እየሰራክ ያለከው። እንዲህ አይነት ነገር ውስጥ አትግቡ። በመጀመሪያ ሰብስክራይባችሁ ጥሩ ነው፣ የምትመጡበት መንገድ አሪፍ ነው። በራሳችሁ አይዲያ ለመሰላችሁ ውዶቼ ያሳቅቃል። አሁን ብዙዎቹ ሀብ ብለዋል ስላችሁ፣ ሀብ ማን ነው? ሀብ እኮ አንደኛው ውሸታም ነው። አከብረዋለሁ፣ ኦፍኮርስ አከብረዋለሁ። በጣም ነው ማከብረው፣ በጣም ነው መወዳቸው። ግን ቡታጅራ ከትልቅ እኛን አጽያት አታስገቡን። ከትልቅ እስከ ትንሽ ለዩቲዩቡ ይዋሻሉ። እኛም እንዋሻለን። መግቢያው ላይ እንደተናገርኩት አሁን ሀብ ጋር ደወልኩ። እኛም እንዋሻለን። ግን የቡታጅራ ውሸት ሱብሃን አላህ ታምናላችሁ። አንደኛ ይምላሉ። ብሩክም መማል ጀምሯል። ገባችሁ? 100% ውሸት ላይ ማለት ነው። አሁን በደንብ ነው ከኢትዮጵያ ያጣራሁት በውሸት እንደሚምሉ ማለት ነው። አንቺ እድሜ ልክሽን ጅል ነሽ እንዴ ምናምን ነው። ለምን ዶላር ማለት ያሳስታል። ዶላር ማለት ሸይጣን ነው። ገባችሁ? ስለዚህ ፕራንኩ ላይ ይምላሉ። ስለዚህ ማንንም አናምንም። ወዳ ትልቅ ወዳ ትንሽ ግን ማክበር እንችላለን። ግዴታ ማክበር አለባችሁ። ማንንም መሳደብ አትችሉም። ሀይሚቲ መሳደብ አትችሉም። አንዳንድ ቆመ ቀር ሴቶች ማለት ነው ስታስጠሉ። አትሳደቡ ሴቶችን። ቢግ ሪስፔክት ለሴቶች። እንዴ ሴቶች አክብሩ። መስት ኢምፖርታንት ዋንስ እና እንግዲህ ኩርንችትም እንግዲህ ሄኖክም ደግሞ መጨረሻ ላይ ስትታረቁ እኔም ደግሞ ይቅርታ ቪዲዮ ሰራለሁ። እሺ እኔ እኮ በደንብ አልኮረኮምኩም። አላያችሁም ቲክቶክ ላይ እንዴት እንደሚኮረኮም እና ሄኖክም እንግዲህ ሀይሚና ብሩኬ አላህ ወደ መጀመሪያቸው ይመልስ። ሁላችንም ዱዓ እናደርጋለን። በተረፈ ብዙ ውሸቶች እየመጡ ነው። አላህ እኔ እንጃ ለሚሰሙኝ ራሱ አፍራለሁ። አንዳንዴ አሁን ሀና ማሩ ቤት ያለው ውሸት ቅቅል ያለ ውሸት ነው። ቅቅል ያለ አሁን የባለፈው ዛፍ እንዲህ ብላለች ብላ ላይ የምታለቅሳለህ። ውሸቱን እንኳን መለየት አለባችሁ። ሚዲያ ላይ ማን ውሸት ውስጥ እንደሚያወራ። ዘር ለገብሪያው ምንድነው የሆነ ነገርን ታካብዳለች፣ ቅመም በጣም ታበዛለች። በቃ የሆነ በቃ እያላችሁ ነው። እንደዚህ ሁላችንም መለየት አለባችሁ እና ወዶቼ